ታምሯን ለዓለም ንገሩት ታምሯን ለዓለም ንገሩ ድንቅ ሥራዋን መስክሩ ታምሯን ለዓለም ንገሩ ታምሯን ለዓለም ንገሩ ድንቅ ሥራዋን መስክሩ። ቦክስ ሰራ ነበረ። ያው ቅርጽ ውድድር ምናልባት በዚህ በስፖርት ውስጥ ያሉ ሰዎች ሊያውቁኝ ይችላሉ። ያው ቅርጽ ውድድር 5 ዓመት ሻምፒዮን ነኝ። ያንን ነበረ ጭንቅላቴ እንደዚህ የዞረ ነበረ እና በወቅቱ ብዙ ጓደኞቼም በጣም ያዝኑ ነበር፣ ቤተሰቦቼም ያዝኑ ነበር። እጅ እግር አንድ በታይነ አይሰራም አለ። ችግር የለውም እንደዛም ምንም ችግር የለውም። አንተ ያየሆነ አይሰራ ወላዲተ አምላክ ለኔ ያደረገችልኝ እመቤታችን ምስል ማለት ነው። ምስል ይመስል ምስለ ፍቅሮ እመቤታችን ልጇን አቅፋ እዚህ ደረቷ ላይ በቃ መቀመጥ አልቻልኩም። በጣም ነው ያዘንኩት። ማምላክ ምን አደረገልኝ? ምን ልሁንልሽ? ወላዲተ አምላክ ለአንቺ ለልጅሽ ምንድን ነው የሚሰጠው? ብዙ ነገር ስላደረገችልኝ ዝም አይበል አንደበቴ ብዬ ነው መናገር ባልችልም ብዙ ነው ለኔ ቤት ያደረገችው። መቤቴ ባሌን ከከባድ በሽታ አድናልኛለች፣ አውቁባ ሰጥታኛለች። ድጋሚ ሁሉን አጫውተዋል። ድጋሚ ፍሬ ሰጥታን ደግሞ ሴት ልጅ በለቷ ቀን ያገኘናት እሷንም ያን ወቅት ሳስበው የወላዲተ አምላክ በረከት በጣም ብዙ ነው እና ባለቤቴ ብድግ ብላ ተነስታ እምነትና ስታይ በቃ እምነትና ጸበል አምጣ ላይ ስደፋብልኝ ያ የነበረው ታዲያ የሸፈረኝ ነገሩና ቆመና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቋንቋ አይነሽ ሚዲያ ተከታታዮች ለየት ያለ መርሃ ግብር ዛሬ ወደ እናንተ ይዤላችሁ መጥቻለሁ። እንደምታዩት እንግዲህ ያለነው ከፍ ያለ ቦታ ላይ ሰገነት ላይ ነው ያለነው። በዚህ ጋር የምታዩዋቸው እንግዲህ መንደሮች ጣራዎች ይታያሉ። አልፎም ደግሞ እዛ ጋር የሚታያችሁ ከሆነ አላውቅም የተጀመረ ቤተክርስቲያን አለ። ፈረንሳይ ቅዱስ ጊዮርጊስ ቤተክርስቲያን ነው ያለሁት። እንግዲህ ቦታውን ነገርኳችሁ ማለት ነው። ፈረንሳይ ለጋ ሲሆን ወይም ደግሞ ጉራራ ኪዳነ ምሕረት የምትባል ቦታ ወረድ ብለን ያለነው። ከስቱዲዮ ወጣ ብለን በጥምቀት ማግስት አንድ የተለየ ዝግጅት ወደ እናንተ ላቀርብ ነው። ደግሞ በእመቤታችን የተጎበኘ ቤተሰብ ነው። በህይወታቸው በኑሯቸው እመቤታችን የነገሰችላቸው በጓዳቸው ያለች ልክ የዶኪማስ ጓዳ በእመቤታችን እንደተባረከ እንደተቀደሰ በልጇ እንደተጎበኘ የመጀመሪያው ተአምር የተሰራበት የዶኪማስ ቤት ወይም ሰርጉ ቤት ነውና በዚህ ቤት ደግሞ የእመቤታችን ተአምር ያለበት ቢታይ ቢነገር ለእናንተ በጣም በህይወታችሁ የሚጠቅማችሁ የእመቤታችን ፍቅር አለን። ሁላችንም እንወዳታለን፣ እሷም ትወደናለች። የበለጠ ደግሞ ፍቅሯን ትጨምሩበታላችሁ። የእያንዳንዱ የህይወት ታሪክ በተለይ እመቤታችን የጎበኘቻቸው በልጇ የተጎበኙ እንዲህ ሲነገር ሲሰማ ፍቅራችን ይጨምራል። የበለጠ እናታችን ለኔም እንዲህ አድርግልኝ ይያል የበለጠ እናመሰግናታለንና ዛሬ ከወንድማችን ቴዎድሮስ ቤት ነን ያለነው። እኔ እንግዲህ መግቢያ ይሄን ካልኩኝ ወደዚህ ወደ ድንቅ ቤተሰብ ለዛሬ ወደ አቀረብኩላችሁ ሄዳለሁ። ቴዲ እንኳን አደረሰ። እነሆ የገጠሯ ቤተክርስቲያን ዛሬም ትጣራለች። ለግሸን 60 ኪሎ ሜትር ሲቀር የምናገኘው በደቡብ ወሎ ሀገረ ስብከት የኩታብር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ህንጻው ከተጀመረ ረጅም ዘመን አስቆጥሯል። እናንተ በምትደግፉት እናንተ በምትልኩት ይኸው እዚህ ደርሷል። አሁንም የቀሩትን ነገሮች እጃችሁን ዘርጉለትና ተፈጽሞ ለምርቃቱ እንዲበቃ እናድርግ። በሚያሳዝን ሁኔታ ካህናቱ
በዚህ ያሉት አገልጋዮች ያለምንም ደመወዝ እንዲሁ በእግዚአብሔር ቸርነት እያገለገሉ የሚገኝበት ቦታ ነው። ይህንን ቦታ ማየት መጎብኘት ለኛ ትልቅ የጽድቅ መንገድ መስራት ነው። ባለፈው ባሳሰብኩት መሰረት በውጭ ቴዲ እንኳን አደረሰን ሉሌ። እስኪ እንደው አንተ በደንብ ተዋወቃቸው እስኪ በመላው ዓለም የሚገኙትን የእመቤታችን ወዳጅ የእግዚአብሔር ሰዎች የድንግል ማርያም ወዳጆችን አንተ ተዋወቃቸው። ስምህን እና ግብርህን ወይም ደግሞ ስራህን በደንብ አድርገህ አንተ ተዋወቃቸው እስኪ አስተዋወቃቸው። እሺ አመሰግናለሁ። በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። መድኃኔ ዓለም ኢየሱስ ክርስቶስ የዓለም ንጉሥ የዓለም ፈጣሪ በቀራንዮ ተሰቅሎ እኛ ባሮች አገልጋዮችን ልጅ ስላበቃን እናመሰግናለን። ወላዲተ አምላክ የብርሃን እናት የሙሴ አክሊል የአሮን በትር የደጋጎች እናት ማምላክ ወላዲተ አምላክ ከልጇ ቀኝ ቆማ የምታማልድ መንግስተ ሰማያት የምታስገባን ማምላክ ወላዲተ አምላክ የፍቅር እናት እኛ ባሪዎችን ለዚህና ለዚህ ስላበቃችን እናመሰግናታለን። አሜን። ወላዲተ አምላክ አንደበትና ብርሃን ትሆነን። ያው ከዚህ በፊት ሉልሰገድ አቅርቦኝ ነበርና ስሜ ቴዎድሮስ አሰበ እባላለሁ። ያው የምሰራውም ስራ ኮንስትራክሽን ነው። በከተማችን ላይ ያው ብዙ ግንባታዎችን ገንብቻለሁ። በመንገድም ስራ እና በአንዳንድ የመንገድም አካፊዎችንም ሰርቻለሁ። ያው በዋነኝነት የምሰራው ስራ ይሄንን ነው፣ ኮንስትራክሽን ነው የምሰራው። ያው ቤተሰቦች ልጆችም አፍርቻለሁ። ለኔ ብዙ ነገር ወላዲተ አምላክ ያው አድርጋልኛለች። እሺ የመጀመሪያ ልጅ ነው አይደል? አዎ የመጀመሪያ ልጅ ኢዮኤል ቴዎድሮስ አሰበ ይባላል። በጣም ጎበዝ ነው። እስኪ የራሱን ደግሞ ድምጽ እንስማ። እዩ ቋንቋ የነሽ ሚዲያ አንተ ተዋወቃቸው፣ ራስህን አስተዋወቃቸው እስኪ። ስሜ ኢዮኤል ቴዎድሮስ ይባላል እና ቋንቋ የነሽ ላይ በመቅረቤም ደግሞ ደስ ይላል። በጣም የሚገርማችሁ ነገር በኋላ ላይ እጃችሁን ባፋችሁ ትጭናላችሁ። እዩ በዚህ ዘመን በዚህ ሰዓት የብዙዎች ትውልድ ወይም ደግሞ በዚህ ዘመን ላሉ ትውልድ ወይም ልጆች አርአያ ምሳሌ የሆነ ልጅ ነው። እንግዲህ ቴዲ የእመቤታችን በጣም ፍቅሩ የጸና ነውና የሱ ፍሬ ነው። በጣም ብዙ ጸጋ ተሰጥቶታል። እንዲህ አይነትም አለው የምንለው ነውና ወደ በኋላ ላይ በደንብ አድርገን የሱን ጉዳይ እንመጣበታለን። ቴዲዬ ከዚህ በፊት እኔም የመጀመሪያ ልጄ እንደተወለደች ፈረንሳይ ነበር ቤቴና ኢየሱስ አካባቢ አሞኝ ተይቼ ስደውልልኝ አሞኛል ስልህ እንዴ ካመመህማ መጥቼ ልጠይቅህ ብለኸኝ እቤቴ መጣ ነበር። በዛውም ደግሞ ልጅህንም ባለቤትህንም ልጠይቃት ብለህ እቤቴ መጥተህ ትዝ ይልህ ከሆነ አንድ ቀን እዚህ አንድ ካፌ ተገናኝተን ስናወራ ስለእመቤታችን ማለት በህይወታችን ስለተደረገው ስለኔ ስነግርህ አንተም የተደረገልህን ነገርከኝና የኔን ረስቼ ያንተን ማዳመጥ ጀመርኩ። አሁን እናሳያቸዋለን ያሳለፍከውን ያደረገችልህን እግዚአብሔር ያደረገልህን እናሳያቸዋለንና በጣም ነበር የተደመምኩት ስትነግረኝ። ከዚያ እዛ የሰማሁትን ልታየኝ ስትመጣ ደግሞ አሞኝ ተኝቼ ባለቤቴ ወልዳ የጠየከን ጊዜ ያ ጊዜ ሞባይል ዘመን ነበር፣ እንደዚህ እንዳሁኑ አልነበረም። ገና እየጀመርኩ ነበረ ቋንቋ የነሽ ሚዲያን የዛሬ 2 አመት 3 አመት አካባቢ ነው። እና ስብርብር ባለ ቪዲዮ እንደውም የሚቀርጸን አተን ስልኩን እዛ ጋር አስቀምጬ አንተና እኔ ይታይ አናውቅም አውርተን ነበርና በዛ ራሱ ስንት ሰው እንደተጽናናበት እንደተማረበት የእመቤታችን ቃል ኪዳኗን እንዲህ ነው እንዴ ብሎ ያደነቀበት ነው። እና ዛሬ ደግሞ ወደ ቤት መጥቼ እዚች ሰገነት ላይ ሆነን ይሄን ቆይታ ስለማደርግ እጅግ ደስ ይለኛልና እስኪ ልመልስ ወደ ኋላና በደንብ ያለው ነገር በደንብ አስተውሰቀዋል። ያ በወቅቱ አዲስ ቪው የሚባል አካባቢ ነው ሻይ ልንጠጣስን የተገናኘንበት ነው። እና ያን ያው መታመንም ብዙ ነገሮችን ስለሰማሁኝ ያን ያንተን ሳይክም በጣም ደስ ያለኝና ቁጭ ብዬ ያለው ነገር ስለእመቤታችን ካንተ ጋር ሙሉ ስንገናኝ ስለእመቤታችን ነው የምናወራው እና እመቤታችን ያደረገችልኝን ታምር እዛ ቁጭ ብለን አውርተን ነበርና በወቅቱ ቦታውም ስለማይመች ወቅቱም ስላልነበረ አንድ ወቅት በመደወልበት ሰዓት ያው እኔ ማሞኛል ያው ባለቤቴ ቀደም እንዳልከው እንደዛ አልከኝ። ቀጥታ ያው ቀብርም ስለሆነ ኢየሱስ አካባቢ ስለነበረ ቤተ ተነስቼ መጣሁኝና ያኔ ቀደም ባልከው መሰረት በዛ በሞባይል እንተናለንና በወቅቱ ወደ ኋላ ልመለስና ምንድነው የሆነው
እኔ በጭንቅላት እጢ ታማሚ ነበርኩኝ ማለት በወቅቱ ምንም የሚያስተኛኝ ነገር የለም ኖርማል ነኝ ምንም አያመኝም ግን ምንድነው በኤምአርአይ በመነሳበት ሰዓት በጣም ነበረ ዶክተሮች የሚደነግጡትና በጣም እስካሁን አለመፈንዳት አይምሮዬ ወርታች ይፈነዳ ነበርና እንዴት አለመፈንዳቱ በጣም ይገርማል እና በጣም ትንብትለው ይሻላል አሉኝ ያንን ነበረ ጭንቅላቴ እንደዚህ የዞረ ነበረ እና በወቅቱ ብዙ ጓደኞቼም በጣም ያዝኑ ነበር ቤተሰቦቼም ያዝኑ ነበርና እኔ ግን በወቅቱ ምንድነው ያው ወላዲተ አምላክን በጣም ነው የምወዳት የብርሃን እናት እሷ ታድነኛለች አሁንም እሷ ናት ያዳነችኝ በጸበል ነበረ ጸበል ያድነኛል ጸበል ያደርግልኛል ብዬ አምኜ በዛው ሆኖልኛል እንዴት ነው የጀመረ ህመሙ የጀመረኝ ያው እኔ በደንብ ስፖርት በጣም በህይወቴ በጣም ነው የምወደው ከልጅነት ጀምሮ ነው ከአባቴ ጋር ሰራ የነበረው እና ስፖርት ያቆምኩበትን ጊዜ እርግጠኛ ነኝ ገዳም ስገባ ካልሆነ መስጠቀም ለሶዬ ስፖርት አቆም ያላቀም በህይወቴ ማለት ነው ስቲል አሁንም ድረስ ማለት ነው ስፖርት ደግሞ ለየት ያለ ቦክሰኛ ቦክስ ሰራ ነበረ ያው ቅርጽ ውድድር ምናልባት በዚህ በስፖርት ውስጥ ያሉ ሰዎች ሊያቆም ይችላሉ ያው ቅርጽ ውድድር 5 አመት ሻምፒዮን ነኝ እና ያ ብዙ የጫና መብዛት ነው እና በርግጥ ያው ዶክተሮቹ የሚሉት ምንድነው የጫና መብዛትና የጭንቀት እና የመመታት ነው የሚሉት በወቅቱ ግን እኔ ጭንቀት ምንም ነገር እስካሁን ምንም ነገር የለብኝም ያው ወላዲተ አምላክ እስካለች ምንም የሚጨነቀው ነገር የለኝም እና በዛ ምክንያት ትንሽ ነበረ እናቴ እቺ ነገር ምንድነው ስትለኝ ችግር የለውም ብዬ ጸበል ነበር የምመላለሰው እና አሁንም እያደገ ጨርሻ ደረጃ ደረሰ ከዛን ኤምአርአይ እስቲ ዝም ብዬ ቼክ ላድርግ ብዬ ኤምአርአይ ስታይ በጣም ነው የደነገጥኩት እውነት ለመናገር ማለት እኔ ንግግር ቃላት ከሚጠፋኝ በላይ ነው እና እንዴት እስካሁን ድረስ እንደዚህ ያህል አይምሮ ላይ እጢ አድጎ እንዴት መሄድ ትችላለህ እንዴት መንቀሳቀስ ትችላለህ አለመሞት ብለው ይደነቁ ነበርና የጭንቅላት እጢ ከባድ ነው በጣም ማለት የኔ ደግሞ ትንሽ ይለያል እውነት ለመናገር በፎቶ ላይ ታዩታላችሁ በጣም ይለያል እንዲ ነው ጭንቅላት እንደዚህ ሆኖ እንደውም የሚገርመው ነገር ያንን ጭንቅላቴን እንደዛ በጻርቃና ማርያም ስገባ ጸጉሬን ተላጭቼ ነበር ሄድኩ ወደዛ ጻርቃና ማርያም መጀመሪያ የርኩትኝ ምንድነው ዶክተሮች በጣም እንትስሉኝ በቃ አልኩኝና ቤተሰብ እንትን አልኩኝና ያው ባለቤቴን ተሰናብቼ ወደ ደብረ ሊባኖስ ገዳም ገባሁኝ እሺ ደብረ ሊባኖስ ገዳም ቆየሁኝ እዛና በአጋጣሚ መስቀል ቤት የምትባለዋ እዛ ነበር መኪናዬን ያቆምኩት ሰዎች አላገኝም ለሊት ተነሳለሁ ያው ጻድቁን ለምናል ወላዲተ አምላክን በጣም ነበር የምለምናት እና እዛ ያሉት አባቶችን በመብራን ጸጋ የምግብ አዳራሻቸውን መመገቢያቸውን እነዚህ 12ቱ ባሉትን እኔ ነበርኩኝ ከአንድ አባት ጋር ባህታዊ ናቸው ከሳቸው ጋር ያንን የሰራሁት የነበረው ከዛ በፊት እና ሲወጡ አገኘኝ እንዴት ተክለ ጻድቅ እንዴት እንደዚህ ይሉኛል በቃ አባቴ ከፍቶኛል ያንን ጸጉር ተመለጥኩት ሳሳይ በቃ በጣም አደነገጡ በቃ ትንሽ እንትን አሉኝ ያው ገቡና ተወሰነሽ ቀን እንትን አሉና ያው በሕክምና እንደሚሆን ያለው ነገር እንትን አሉኝና መጨረሻ ላይ በቃ ወላዲተ አምላክ እንዴት የመጽናኛ አባቶች ምንም ቢሆን መጽናኛ ቃል ነው ሞት ለነሱ ብርቃቸው ስላልሆነ እና ያንን እኔ ያሰብኩኝ ልጆችን ያሰብኩኝ ነበር በጣም ማዝነውና ከዛ በኋላ እንደገና ከዛ ከደብረ ሊባኖስ ገዳም ወጣሁኝና መጣሁኝ ከዛም በኔ ሳቤ በቃ ቀንሷል ብዬ ዶክተር አባት ነገር ሄድኩኝ እንደገና አሁንም ኤምአርአይ ስነሳ እንደገና ጭራሽ ጨምሯል አለኝ ከዛም ዶክተር ማስረሻ ጋር ሄድኩኝ ያፌት ሄድኩኝ ዶክተር አብርሃም ጋር ብዙዎቹን በጭንቅላት ጉዳይ የሚመለከታቸውን ዶክተሮች በአጠቃላይ አይቻለሁ እሺ እና ሁሉም ያሉኝ በጣም የሚያሳዝን ነበር ማለት ያው ትሞታለህ ግን እንሞክራለን ያሉኝ እና ለምስክር የሚሆነኝ በጣም የምወደው በጣም ወንድሜ ሙሉጌታ ከበደ የሚባል ነበር አብሮኝ ከጎኔ እስከ መጨረሻው ድረስ አብሮኝ ነበርና እንደውም በቃ ከሱ ጋር እየወጣሁ እየቀለድን ነበር እንትን የምንለውና
መጨረሻ ላይ ዶክተር መሳፍንት እዚያ እንትን ናይስ ላይፍ አዲስ እና እሱ በጣም ያዝን ነበረ። እንዴት እንትን ትላለና ልጆችን ጥለ ይሄ ከባድ ነገር ነው ይለኝ ነበርና መጨረሻ ላይ ሁሉ ነገር በጣም እየከበደ ይመጣ። ህመሙ አይደለም ግን የነበረው ጫና አንድ ቀን አፕን ያደርጋል ብዬ ነው ያሰብኩት። ጸጥ ያደርጋል። ምክንያቱም ዶክተሮች ያሉኝ ምንድነው ካልሞት ከባዱ ነገር እጅግ አንደበት ሁሉ ነገር ፖዝ ነው የሚሆነው። ስለዚህ አንተ ደግሞ ኪሎ ትልቅ ነው። ስለዚህ ማንንም ሰው በሞትኩ ነው የምትለው። ማንም ሰው እንትን አይለም ማለት ያን እያሰብኩኝ እንትን መጨረሻ ላይ ያው መጨረሻ ባይሆኑ ግሸን ማርያም ሄድኩኝ። ግሸን ማርያም ያው እዛ ከደብረ ሊባኖስ ተመልሰህ ውጤቱን ለመጠየቅ ዶክተሮቹ ጋር ሄድኩ። እዛ ደግሞ እንደገና ተነስተው ወደ ግሸን ማርያም ሄድኩኝ። ግሸን ማርያም አዛጅቷ የብርሃን እናት እንደዛው ነው ጭንቅላት እንደዛው ነው ማለት ነው። አዎ እንደዛው ሆኖ ነው። ሰው ሲያይ ምን ይላል ማለት በቃ ይደነግጣሉ። በቃ የሚያውቁኝ ሰዎች መጠየቅ አይፈልጉም ማለት በቃ በጣም ትልቅ ነበር እውነት ለመናገር በጣም ማለት ነው። እና እዛ ግሸን ማርያም ገባሁኝ። በቃ ያው ሁሌ ወላዲተ አምላክን ጠዋት ማታም ለምናታለሁና መጨረሻ ላይ ያው ሁሌ የኛ ማህበር የእመቤታችን በአንድ ቀን ማታ ላይ ታምር እንናገራለን እና ሁሌ የሚጠብቁት የኔን ታምር ነው። በየአመቱ ማህበር አለ። አዎ የመቤታችን ንብረት ማህበር የሚባል ያንን ቤተክርስቲያን ሰርተን ብዙ ቤተክርስቲያን ሰርተናል። ያንን እንትን ብለናልና እዛ ላይ በየአመቱ የኔን ታምር ነው የሚጠብቁት። ሁሌ ታምር እናገራለሁ ማለት በየአመቱ አዛኙታ ታምር ታደርግልኛለች። እሺ እና ያኔ ግን መናገር አልቻልኩም ሉሌ በቃ ማለት ያው የደረሰብኝ ነገር ወንድሞችና ባናቶች አባቶች ጸሎት ወላዲተ አምላክ ወደሷ እንዲደርስ ሰላስ በቃ እና አልቻልኩም። በጣም አለቀስኩኝና እዛ ሁሉም እዛ ደግሞ ሁሉም ያው በወንድምነት ሁሉም ይወዱኛል በጣም ማለት ነው። እና ሁሉም አለቀሰ፣ ሁሉም አዘነ፣ ሁሉም የራሱ ምክር ሰጠኝ። በቃ ሐኪሞችም ቢሆን እግዚአብሔር ሲያድላቸው ነው የሚያድኑት፣ ለምን አትሄድም ምናምን ነገር አሉኝ። በቃ መጨረሻ ላይ ተመልሼ በጣም እያዘንኩኝ መጣሁኝ። ከዛ በኋላ እምነትና ጸበል ይዤ መጣሁኝ ቤቴ። ጸሎት ቤቴ እምነቱና ጸበሉ ይዤ ገባሁኝ። ከዛ በኋላ ዶክተሮች ያሉኝ ነገር ሁሉ መጣ። ሌሊት ላይ እንደዚህ ከፍሎ ቫይብሬት ያደርገኛል እና አይኔን ማየት አልችልም። እና ሶስተኛው ልጅ ትንሽ የነበረ ከኛ ጋር ስለሚተኛ መብራት ነበረ እና ወላዲተ አምላክ ነይ የክብር እናት ወላዲተ አምላክ ነይ ማምላክ የበላይ አስመቤት እያልኩ ያው ሙሉ አካል እንዳለው ግዴ እንጃልኩ ነበር። ያን ወቅት ሳስበው ጃው የወላዲተ አምላክ በረከት በቃ ብዙ ነው እና ባለቤቴ ብድግ ብላ ተነስታ እምነትና ስታይኡ በቃ እምነትና ጸበል አምጣ ላይ ስደፋብልኝ ያ የነበረው አይኔን የሸፈነኝ ነገርና ቆመና እንደዚህ ከፍሎ ተብሎ እንደዚህ ከፍሎ ቫይብሬት ነበር የሚያደርገኝ። አይኔን ማየት አልችልም ነበርና ያ ተናለኝ ያ የሸፈነኝ ነገር አይኔን ጥላለ ቫይብሬት የሚያደርገኝ ሁላ ቆመና ለሊቱን ባለቤቴ ስታዝን አደረች። ልጆቼን ጥለህ ልትሄድ ነው ወይ እንዴት ተሻለ አማራጭ እያለች ነበር። አሁን ህመሙ እኮ እዚህ ጋር መሆኑ ነው እኮ እጅ ላይ እግር ላይ ምናምን ቢሆን የሆነ በዚህ እያሰብክ ትጽናናለህ። እዚህ ላይ ከሆነ አንድ ቀን ጸጥ ይላል ነው በቃ። እውነት ነው። እና በጣም የሚገርም ነገር ያኔ ለሊቱ ሙሉ ስታለቅስ አደረች። እሷም ልጆቼን ጥለህ ልትሄድ ነው ወይ ያለች እንትን አለች። እና መጨረሻ ላይ ያው ጓደኞቼም እናቴም ወንድሞቼም ሰሙ። ያው መታመሜን ይሄንን ነገር ማበጡን ያውቃሉ። ሆኖም ግን እንዳለ ነገር መድረሱ አላወቁም። በቃ ያው እናቴ በጣም በቃ ያው ካዛኙት አበታች ወዳት ወላዲተ አምላክ እናቴ በቃና በጣም እዛ ሆነ አሁን
በጣም ታለቅስ ታዝን ነበር። ወላጅ እናቴ ማለት ነው። ወንድሜም አለ በጣም ወደው እዚህም አለኝ ወንድም እናቴም አለች። በቃ በጣም ተናሉ ጨረሻ ላይ በጣም ወደው የቀደም ነገርኩ ጓደኛዬ በቃ በጣም ያዝራል። በጣም በቃ ማለት ያው የሱ ለቅሶ ነው የሱ ልመና ነው። አዎ ጓደኛዬ እግዚአብሔር ይቀበላል እግዚአብሔር ነው መጨረሻ ላይ ይገርማል። በቃ ዶክተር አጎስ የሚባል ጓደኛችን ነበረ ሳምባ ነቀርሳም ዳይሬክተር ነበረና እሱም በቃ እኛ እኮ እግዚአብሔር ሲፈቅድልን ነው የምናድነው እንጂ ማዳን አይቻልም እግዚአብሔር ካልፈቀደ አለ። ግን አማራጭ ማድረግ የሚገባ ያው ውጪ ሄደ ነው መታከም የሚገባ አሉኝ። እሺ አልኩኝ። አንድ ዘመድ አለችኝ ሂልተን የምትሰራ ትኬት የምትል እሷ ጋር እናቴ ደወለች ብላለች። በቃ ትኬት ይቆረጥ ተባለ። ትኬት እንታልኩኝ እና ኦንላይን ላይ ተቆረጠ። ሄድኩኝና ወዴት ትኬት ለመቁረጥ ወደ ታይላንድ ማለት ነው ለመሄድ ማለት ነው። አዎ ትኬት ለመቁረጥ እና በጣም የሚገርመው ነገር እዛ ጋር ያጋጠመኝ ነገር ምንድነው ትኬቱን እንትን ያልኩኝ ብዙ እንግዶች አሉና አልቻልኩም። ያው ማምላክ ናት እንትን የምትለኝ ማለት ሁሉም ማድረግ እየቻለች ልጅ ሁሉም ማድረግ እየቻለ እንዴት እኔን ልጅ ሰርቶ እንዴት ወላዲተ አምላክ እኔን የሰው ልጅ ጭንቅላቴን ገፎ ይሰራኛል እያልኩኝ እዛ አዝን ነበር አለቅስ ነበርና ሰው እንዳይኝ ባይነጣርጋለሁ። መጨረሻ ላይ ያን ትኬት ተቀብዬ ባለቤቴ ጋር ደውዬ በቃ ጻድቃነ ማርያም ወደ ገዳም ሄጃለሁ። እነሆ የገጠሯ ቤተክርስቲያን ዛሬም ትጣራለች። ለግሸን 60 ኪሎ ሜትር ሲቀር የምናገኘው በደቡብ ወሎ ሀገረ ስብከት የኩታበር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ህንጻው ከተጀመረ ረጅም ዘመን አስቆጥሯል። እናንተ በምትደግፉት እናንተ በምትልኩት ይኸው እዚህ ደርሷል። አሁንም የቀሩትን ነገሮች እጃችሁን ዘርጉለትና ተፈጽሞ ለምርቃቱ እንዲበቃ እናድርግ። በሚያሳዝን ሁኔታ ካህናቱ በዚህ ያሉት አገልጋዮች ያለምንም ደመወዝ እንዲሁ በእግዚአብሔር ቸርነት እያገለገሉ የሚገኝበት ቦታ ነው። ይህንን ቦታ ማየት መጎብኘት ለኛ ትልቅ የጽድቅ መንገድ መሰረት። ባለፈው ባሳሰብኩት መሰረት በውጭና በውስጥ ለሚሳለ አልኩኝና በዛው ልብስም ተሳለ ወደ ቀጥታ ወደ ጻድቃነ ማርያም ሄድኩኝ እና ያው እዛ የደረስኩበትኛ አደራረስ በጣም ማለት ከባድ ነበረ። እንትን እያልኩኝ ምን እያልኩ መኪና እያቆምኩ ነው እንበይም እንትን እያለ አልቻልኩም እና እዛ ገባሁኝ። ያው መኪና ውስጥ ተራልኩኝ ከሰው ጋር አልተቀላቀልኩም። 3 ቀን እዛው ዋሻ ውስጥ እንትን እያልኩኝ ያው ጥበቃዎች ናቸው ጻድቃን። አዎ ከሁለት ሰዓት በኋላ ያው አይቻልም እና ወንድም ልጅ ምንና ያው እንትን ይሉኛልና እዛ ጋር ነው የወላዲተ አምላክ እያልኩኝ መተሽ ዳሽን እጅሽን አውጭና ዳሽን እያልኩ ነበር እንትን ምላትና መጨረሻ ላይ ያው ጥበቃዎች እንትን ይሉኛል። ወደዛው መኪና ሄዳል እንትን ላለው ላይ ተነሳለው ያን አደርጋለሁ። ያው ጸበል እየተጠመኩኝ መጨረሻ ላይ ያው በሶስተኛው ቀን የመሄጃዬን ቀን ስለደረሰ ጸበል ተጠመቂ እምነት ይዤ እንደገና ሌላ አባት መጥተው እንደዛ አይነት ሐሳብ ደብረ ሊባኖስ ገዳም ያሉኝን ድጋሚ ደገሙልኝና ያው አሁንም የማጽናኛ ቃል ነው አልኩኝ። ከዛ በኋላ ወደዚህ መጣሁኝ። እዛ ለተሄድ ማለት ነው። ወደ ታይላንድ ለመሄድ መጣሁኝ። ያው ብዙ እዛ ነገር ከፈቃደራውን ምን ሁሉን ነገር ነግረህ መጣ። ሁሉም ማለት በቃ በጣም ማለት ያኔ በብዙ መልኩ ወላዲተ አምላክ ብቻ የጭንቅም ስለነበረ በብዙ መልኩ እኔ ካለኝም ከሷ ከወላዲተ አምላክ ፍቅር አንፃር ይሄ ነገር በቃ ለተአምር ከዚህ በፊት ምንድነው ብዙ ተአምራቶችን ሳይና ሳነብ ተአምርሽ በኔ ላይ እንዲከሰት ነበር ማለትና በዚህም ዘመን ሌላውም አውደ ምሕረት ላይ የሚነገር የሚሰማ ብዙ ተአምር ስላለ በጣም ያ ወደኔ ቢመጣ ነው ምንለው ሁላችንም እውነት ነው። እና ይሄንን ብዙ ጓደኞቼም ወዳጆቼም ብዙ ሰው መጡ። ያው ወደዛ ያልኩኝ እኔ እናቴና ወንድሜ እህቴ እዛ ሰዓት የወለደች ነበር እዛው ጭናትና ወንድሜም የመንግስት ስለሚሰራ ሕክምና እሱም አልተፈቀደለትም። በጣም የምወደው በጣም ከልጅነት ጀምሮ አብሮኝ ጓደኛ አሜሪካ ነገር አለ ከናቴ ጋር ሳንቲያጎ ነበረ። ከናቴ ጋር ዋሽንግተን ዲሲ መጣው እኔ ለማስታመም ጓደኛዬና እናቴ ታይላንድ መጡ። ታይላንድ በጣም የምወደው ደግሞ አብሮኝ ጓደኛዬ ነበረ ታይላንድ እዛ እሱ ጋር ተዳውለን ነበረ። እሱ ተቀበለን
ሄድኩኝ። እነሱ መጡ፣ እዛ ተገናኘን። ከዛ በኋላ እኔና እናቴ አንድ ሩም 2 ቤድሩም ያለበት 2 አልጋ ያለበት የያዝነው ክፍል ማለት ነው። እና እዛ ያው ሉሌ አንተም ታውቀዋለህ ብዙ ሆስፒታል ስላለ ግን ዋናው ሆስፒታሎችን 4 እንትን አለን ተነጋገርን ከጥላውን ጋር ጓደኛዬ ነው ጥላውን ስሙ ተነጋገርን እና በቃ እነሱ ጋር ቼክ እናደርጋለን። በመጀመሪያ በቃ ዋጋ ጥናት እናድርግ ሲያዩት ግን ምን አሉ ይድናል አሉ። አሁን ዋጋውን እንትን አለንና ምንድነው እማራይ አንድ ቦታ መረጥን ክርስቲያን የሚባል ቦታ ላይ መረጥን ሉሌ ክርስቲያን እና ክርስቲያንን የመረጥንበት ነገር ምንድነው ያው በጓደኞቼ ይሄኛውም ከአሜሪካ የመጣው ጓደኛዬም አባቱ የደም ካንሰር ታይዘው እዛ የተወሰነ ኬሞ አድርገው እንትን ብለዋቸዋል እና እነሱ ናቸው በጥበብም እንትን የሚሉት ምናምን ነገር አለ በቃ ያሳመነኝና እዛ ቦታ ሄደን ከዛ በኋላ የዚህ ያለውን ኤምአርአይ አልተቀበለኝም። እሺ እንደ አዲስ ነገር መርነሳት አለባለኝ እንደ አዲስ እዛ ተነሷል። ያንን ኤምአርአይ ሲዲከቶ ሲመለከት በጣም ደነገጠ። እንዴ እንዴት ተጠንቅቅ ሰው ነው እንዴት እንደዚህ እስከሚሆን ድረስ ትጠብቃለህ? ስለዚህ በቃ የመዳን እንትን አይደለም 50% ነው አለኝ። እሱ እና ያኔ ሰማይ ምድር ነው የተዘባለቀበት። የታይላንድ ሐኪሞች በእነሱ እይታ ይድናል ብለው ያመኑትን ነው የሚጀምሩት። ይድናል ማለት በእነሱ እይታ ነው እንደ እግዚአብሔር አይደለም። እንደነሱ በእነሱ አቅም ይሄን በእናክመው ይድናል እርግጠኛ የሆኑትን ነገር ይጀምራሉ። እርግጠኛ ያልሆኑትን ነገር አንዳንዱ ደግሞ ይመልሳሉ። ትክክል ነው። ያንተ ደግሞ በመዳንና ባለመዳን መካከል በእነሱ እይታ ማለት ነው 50% ብለው ነው የጀመሩት። እንግዲህ 50ውን ለእግዚአብሔር ሰጠው ማለት ነው። እውነት ነው 50% ብሎ ያን አደረገና ከዛ እኔ እዚህ እንደነበርኩትኝ አቋም መሆን አልቻልኩም ሉሌ ማለት ልጆቼ ይታዩ። እሺ ልጆቼ ባለቤቴ በጣም ማለት ረጅም ጊዜያችን ነው ከባለቤቴ ጋር በፍቅረኝነት እና ምን ያህል እንደምትጎዳ ሳስበው በጣም ነበር ያዘንኩት በጣም ማለት ነውና በቃ እሷም እናቴም በቃ ትላለች። ጓደኞቼ ጨረሻ ላይ ያያዙኝና ሰው ሀገር ላይ ወደ ሮሜ ገባሁኝ። ያው የእመቤታችን ምስለ ፍቅር ከኔ አትለይምና ሮሜ እዛ ለጥፊያታለሁ እና ስገባ በቃ ራቁቴን ከዚህ በላይ ሆኜ ደረቴን እየመታው ማምላክ ለምንድን ነው የተወሽኝ ወላዲተ አምላክ በልጅ ዙፋንም ባያልደረሰም ወይ ያልኩ ነበር ሳለቅስ ደረቴን እየመታውና እናቴም በቃ በጣም አልቃሻ ናት። እናቴ በጣም ነው የምትወደኝ እውነት ለመናገር ማለት ነው። እና አለች እሷም በቃ አለች እኔ በቃ ረጅም ሰዓት ደረቴን እየመታው በቃ ማምላክ መጨረሻ ላይ ብዙ ነገር ብያለሁ። መጨረሻ ላይ በቃ ማምላክ ልጆቼን አንቺ ጠብቂ አንቺ አሳድጊ ወላዲተ አምላክ እኔ ተመልሼ እዚሁ ገዳም ልግባና ንስሐ ገብቼ እዚሁ ብሞት ይሻለኛል ብዬ ወሰንኩኝ። ከዛን እናቴም በቃ አንቺ ተኛ አልኳት። ስላደነገጠች ያመመኝ ነው መሰላት ያበድኩ ነው መሰላት ደነገጠችና እሺ ብላ ተኛች። እኔም ተኛው። ጥቅምት 2010 ወደ 19 ሜጃ 18 ላይ ማለት ነው እና ለሊት ላይ ወላዲተ አምላክ ናት የመጣችው እና በህልም እና እሷ ግልጥ ስታረግ ትጠፋለች እናቴ ማለት ነው። አሁንም እንደገና ሸፍን ስታረግ እንደገና ከላይ እስከ ታች ድረስ ትዳሰኛለች እና ሁለቴ መታ ዳሰሰችኝ። ሁለታችንም ተነስተን አለን ጮሆን እንዲህ አለቀስን ሁላችንም። እዛም ያሉት ጓደኞቼ በጣም ጥላውን በጣም ይወዳታል ዘላለም በጣም በቃ እና ታይዘን እንትን አለን በቃ እመቤታችን እንደሆነች በቃ በግልጽ አይተት በደንብ ማለት ነውና ከዛን በ19 ያው ነጋ ባንኮ ክርስቲያን የሚባለው ሆስፒታል ክርስቲያን የሚባለው እንተውና በቃ ለምን ጥላውን በጣም እመቤቴን ይወዳታል በጣም ወዳጅ ነውና ቴዲዬ በቃ እንደዚህ ከሆነ ለምን ባንኮ ክርስቲያን የሚባለው ሆስፒታል ለምን አንሄድም ይለኛል።
እሺ ማለት ክርስቲያን ነበራችሁ? ክርስቲያን ነበርን። ባንኮ ክርስቲያን ሆስፒታል ሄድን። ሁለት ነው ክርስቲያን አለ፣ ባንኮ ክርስቲያን ይባላል። እና እዛ ሄድን። አየ ዶክተር ኳም ይባላል። አየ ምን አለ። ከዛ በኋላ በጣም እንደዚህ በጣም ያው ቅድም ያለኝን ዶክተሩ አለኝ 93% ሰጥሃለሁ የምድንበታል። ደግሞ ከፍ አለ። አዎ ለኔ ምንም አልገረመኝም እውነት ለመናገር ምክንያቱም ተደሳል። አዎ ወላዲተ አምላክን በምፈልገው መልኩ አድርጋለኛለች እያሰብኩኝ በህልምህ ሆነህ ነው በቃ ማለት ያው ውስጥህም ስለምትስላት በተግባር በደንብ ያየቻት እናቴ ናት። መጀመሪያ በደንብ ማለት ነው። እና ያው እናቴ በጣም በቃ ከዛ በኋላ በጣም ተቀይራለች። በቃ ሙሉ እምነት አላት። በቃ ትሞትም ማለት በቃ ማለት ምንም በሞትም ምንም እንትን አይደለም። ያው ሌላኛውን አገኛለሁ በሷ ብዬ አሰብኩኝ እና መጨረሻ ላይ 93% ሰጠኝ። ግን ቬን ላይ ስላደገ በጣም ትልቅ ነው። ቦል ነው የሚያክለው፣ ሸራኳስ ነው የሚያክለው። እጢው ቬን ላይ ነው ያደገው። እዚህ ጋር ነው እንደ ብርቱካን ዘለላ እንትን ያለው እና እሱን ቆርጬ ሳውጣው ቬን ላይ ትንሽ እጢ ይኖራል። ያንን እጢ እሱን ካወጣን በኋላ ራዲዮ ነው የምንጠቀመው፣ በጨረር ነው የምንተውና እናደርቀዋለን ማለት ነው። እና ምንም ችግር የለውም አልኩት። በቃ 6 ሰዓት ይፈጅብኛል፣ ችግር የለውም አልኩት። ግን አንድ ተነስተልኝ ሰው ቆይ ያለኝና ይሄን ግን ማወቅ አለባችሁ እጅ እግር አንደበት አይን አይሰራም አለ። ችግር የለውም አልኩት። እንደዛም ምንም ችግር የለውም አንተ ያየኸው ነው አይተህ በቃ እዛ በኋላ መቼ ልስራችሁ አለ። ምንም እንትን የለውም በቃ በ21 የመቤታችን ጊዜ በ21 ኦኬ በቃ እሺ በአንድ የመቤታችን ጊዜ ጥቅምት 21 የመቤታችን ጊዜ ያው ገባኝ። እኔ ለሰዎችም ስል ወደ መታረጃው ቦታ ነው የምለው እኔ እና ወደ ሰርጀሪ ክፍል የገባው የወላዲተ አምላክ ምስለ ፍቅር በደረሰ ይጃ እና በቃ የግሸኗ ወላዲተ አምላክ ተራራው ነው የሚታየኝ፣ አመረኗ ኪዳነ ምሕረት ምስለ ፍቅሯ ነው የምትታየኝና በጣም ነበር ያዘንኩም ገባውና ነይ ወላዲተ አምላክ ነይ የብርሃን እናት አዛኝት ነው እያልኩ ነበር የተገፈው መጋባው እና ከባድ ጊዜ ነበርና እዛ ገባሁኝ። ከዛ በኋላ 6 ሰዓት የተባለው 10 ሰዓት ፈጀ። 10 ሰዓት ሰርጀሪው ሲሰራ ያው ጭንቅላት አይደል? ሞተ ተብዬ ነበር። ያው በመድኃኒዓለም እና በወላዲተ አምላክ ዳንኩኝ። አይሲ ክፍል ገባሁኝና ያው እንግዲህ አንደበት ምንም አይሰራም የተባልኩት እና ከተወሰነ ሰዓት በኋላ እግሬን ማንቀሳቀስ ጀመርኩ። እንደዛ ነውና ጀመርኩ። እና ነርሷ የምትከታተለኝ ነርስ ሄዳ ዶክተሮችን ጠሯች። የኔን ቤተሰቦች ጓደኞቼ ውጭ ነበሩ ገቡ። ከዛ በኋላ ቴዲዬ ተሰማለሁ ወይ አሉኝ። እነሱ ዶክተሮቹ በእነሱ ቋንቋ የእነሱ ቋንቋ ነው ስለማልችል ጓደኛዬ ይችላል ጥላው ነው የሚባል እና ቴዲዬ ተሰማለሁ እያልኩ መስሎኝ ክብር ለወላዲተ አምላክ ብዬ እንትን አልኩኝ። በቃ እናቴው በቃ በጣም ማለት በጣም በቃ በጣም ማለት ነው እና እስቲ እጄን አንቀሳቅስልኝ እጄን አንቀሳቀሱ እግሬን አንቀሳቅሳለሁ ማየት ትችላለህ አለኝ። ያው ጥምጣን ተጠምጥሜ ነበረ አይኔን እንትን እላለሁ ግን ማየት አልቻልኩኝም ማለት ነው። ጆሮ ግን እየሰማ መልስ መስጠት አንደበቴ ንግግሬ የምፈልገውን ነገር ቶሎ መናገር አልችልም። ስፒቹዋችን በዛች ቅጽበት ራሱ እንደዚህ ሰምተህ ራሱ ሪስፖንድ ማድረግህ ራሱ መልስ መስጠት የመብራን ስራ ነው እና ይሄንን እንትን አለን። ከዛ በኋላ በጣም ተደሰቱ ምናሉ ተወሰነሽ ቀን እዛ ተቀመጥኩኝ አይሲ ክፍል። ከዛ ዶክተሮቹ በጣም ተደሰቱ፣ በጣም ተደሰቱ። በጣም እውነት ለመናገር በቃ ማመን ያቀባቸው ማመን ማለት ነው። ለነሱም ስኬት በእውነት በጣም ማለት ነው እና ብዙ ሰው ገርሞታል ይሄን በመሆኔ
ያኔ በቃ ዶክተሮቹ በቃ ችግር የለውም በጣም በቃ ያው እነሱ በሚያውቁት ቅጽል ስሙን ላውጥቶልኝ ነበር ስትሮንግ ማን ይሏል እና ብዙ ነገር ይሉኛል በቃ የሰውነትህንም ነገር እያዩ የህመሙ አይድንም የተባለ ደግሞ እንደዚህ አይነት ተአምር ሲፈጸም አንተ ታውቀዋለህ ውጤቱ የማን እንደሆነ እና ያው እነሱ ያው መልካምነታቸው ነው እንጂ ያለው የእምነት ደረጃ የላቸው ምንም ነገር የለም ምንም የለም ግን ያው ለነሱ ግን ስኬት ስለሆነ ትክክል ነው እንደግንም እንደ ኦፕሽን እንደ ቻንስ እንደ ድልም ይቆጥሩታል አሁን ትክክል ነው የነሱ እንዳለ ሆኖ ድለኛ ነው ይላሉ እዚህ ያምናሉ ትክክል ነው እና በጣም የሚገርመው ነገር ወደ ገስሩም ሄድን ያዝን ሌላ ሆቴል ያዝን ከዛ በኋላ እዛ እየተመላለስን እንትን አለን እና ሰዓቱ ሲደርስ የመቆንተን ምልበት ያው እዛ ብዙ ያው ታቋለ ላይ ባላንስ ችግር አለው ምናምን ብሎ ፎቅ ላይ ዞኝ ወጡ ምናምን ችግር የለብኝም አዛውራ ትሪት ነው የሚያደርገው ባላንስ ለማን ስፖርት ያንን እንትሩን ተራሱን ሁሉንም በብቃት እንትን አልኩኝ ስድስተኛ ፎቅ ላይ ዞኝ ወጡ ምንም እንትን የለም በቃ እና ገስት ሃውስ ያዛሉኝ እዛ ሄድኩኝ ያስኩኝ ከናቴ ጋር ያዘን በጓደኞቼም ያዘን እዛ ከዛ በኋላ እየተመላለስን ቼክ አፕ እየተደረገን ትንሽ ነው የእግር ጉዞ ያለው እና የሆስፒታሉ መኪና አለ ስንፈልግ በሱ እንሄዳለን ሳንፈልግ ነው በእግር እንሄዳለን እና በዛ ገስት ሃውስ ውስጥ ከገባሁኝ በኋላ ስፒሪቹዋል ትንሽ ቢለኝ ነበረ ወላዲተ አምላክ በመታቀው ውዳሴ ማርያም ላይ ተነስቼ ውዳሴ ማርያም አንስደገው አንደበቴ ተፈታ እና የማምላክ ድንቅ ስራ አሉልኝ በጣም ያው ጀሳንተ ሁሉም ታቋለ ካንተ በላይ የሚሆን ነገር አይደለምና ማምላኬን አደረገችልኝ እና በጣም በጣም እሷ ማመን አቃታት እናቴን እማ ስላት የኔ ሩም አለ የሷ ሩም አለ እና ፋሚሊ ሩም ነው ያዝነው እና ማጄ ስላት በጣም አለች በጣም ደስ አላት አመሰግናለሁ ወላዲተ አምላክ ያሳየችኝ ሆነልኝ አሉ አዎ በጣም ወላዲተ አምላክ ያሳየችኝ ሁሉ ሆነልኝ አለች አዎ በጣም ከዛ ወደዚህ መጣ ብዙም አልቆየ ከዛ በኋላ እዛ ወደዚህ መመለስ ፈልጋለሁ ስል አይቻልም አሉ አይቻሉኝ አሉኝ ምንድነው ኤምአርአይ ተነሳውኝ ስነሳ ያቺ እጣለች ያቺ ወደ ኋላ ታስታውሱ እንደሆነ ቬን ላይ ያደገችዋ ጨረር መመታት አለባት የተባልኩትኝ አለች እሺ ስለዚህ ጨረር መመታት አለብን አሉኝ ያለዛ መልሶ ያፈራል ያድጋል አሉኝ አይ እኔ በፍጹም አልኩኝ አይሆንም አልኩኝ ከዛ በኋላ ሁኔታዎችን ስመለከትና ሳይ አይለቁኝም ፓስፖርት ምናምን ይዟል ምን ብለዋል እና በጣም የሚገርመው ነገር ማምላክ ያው በረዳችን መጣል ምን አሰብኩኝ ገንዘብ የለንም ማለት ሆን በር የለንም ስንል ያኔ በቃ እንተናሉ ጨርሰና ሪሰርች መምጣት አለብኝ አልኩኝ ከዛ በኋላ እሺ አለ አቪዬሽን ዶክተር የሚባል አለ ያው ታውቃለህ ወደ በረራ ላይ ስታደርግ የሚፈቅድልና ማይፈቅድልህ ማለት ነው አቪዬሽን ዶክተሩ ጋር መሩኝ አቪዬሽን ዶክተሩ ጋር ወሰን በፍጹም ማለት አሁን አዲስ ሰርጀሪ ሰራው ስለዚህ ወይሞች አሉ ቀዳዳዎች አሉ ስለዚህ ፕሌኑ ተነሳ ጊዜ ግፊት አለው ያ ግፊት ላይ ያለ ሲያልፍ ትወድቃለህ መተውት ዳሜጅ ነው የሚሆነው ስለዚህ ያን ሪስክ ያነሱ ማለት እሱ ያው ቋንቋውን እሱ ባያቆም በኔ ያልኩትኝ ሰማይና ምድር ነው የፈጠረው አምላክ ነው ያዳለ ወላዲተ አምላክ ናት ያደረገች ስለዚህ ሰማይን ሁሉ ነገር ያደርጋል ስለዚህ አብን ፈቀዳኩኝ እሺ አለፈርማለኝ እኔም እናቴን ፈረምን እዛው ላይ ለሚመጣብኝ ችግር እነሱ ተጠያቂ አይደለም ብለው እነሱ መጣን ከዛ በኋላ ወደ ቤቱ ወደ ተቀደሰችው ሀገር መጣው ከዛ በኋላ ተወሰነች ጊዜ ቆይቼ ነው ጸበል ጀመርኩት እሺ ትንሽ አረፈ ብለ አረፍ ብዬ ሐመራውና ኪዳነ ምሕረት ጸበል ጀመርኩኝ እንጠጦ ማለት እንጠጦ ሐመራውና በጣም ነው የምወዳት በጣም ብዙ አመት ነው እዛ እንጠጦ ኪዳነ ምሕረት በጣም ጽፈት ቤቷ ነው እኔ የምለው እና እዛ መመላለስ ጀመርኩኝ ጸበሉን ከዛም የሚገርም ነገር ማምላክ በመታቀው መንገድ ስራ ጀመርኩ በቃ ተነሳ ስራ ጀመርኩ ወደ ስራ ገባሁኝ የቀረው በጨረር ይመታል ምናምን የተባለው አንተም በቃ በእምነት ጸና አዎ ጠፋ ኖ ማለት ለአደጋ ሳይሰጥህ ማለት አዎ ምንም እኔ እሱም ታኩን ጸበል እንትላለው ጸበላለሁ ከዛ በኋላ ወደ ስራ አንታልኩኝ እኔ መጣ ስለማፈልግ ጸበሉ አሁን እኮ እነሱ ጨረር አሉት እንጂ ያው በቃ ኖ እንደዛ ነው የማይጎዳው ጨረር ማለት እውነት ነው የነሱ ጨረር ያው ሊሆነውን እየጎዳ የሆነውን እያዳነ ነው የሚሄደው ትክክል ነው እና ሹፌር እንትላልኩኝ
ከዛ በኋላ ስራውን ጀመርኩኝ እና አንድ ጓደኛዬ ቴዎድሮስ የሚባል እዛው የሱን ፕሮጀክት እዛው አካባቢ ስለነበረ በወቅቱ እኔም በቃ ቼክ አፕ በቃ ዝም ብዬ ልሂድ አለኝ። በአመቱ ማለት ነው 2011 ማለት ነው። ከዛም ታይዘን ሄድን። ከዛ በኋላ ይገርምሃል ሉሊ ጓደኛዬ ተቀበለን እንተናለን። ከዚህ ነው የማራዩ እንተናለን። አዩ ምን አሉ እና እንደነገጡ ምንም ነገር የለም። ያ የነበረው ህቲ እነሱ ጨረር ራዲዮ ለመምታት ነው ያሰቡት። እኔ ከዚህ ሲሄድ ግን ማምላክ ፈውሳኛለች። ምንም ነገር የለብኝም። እሱ አላምንም ብሎ 4 ዶክተሮች ናቸው ያዩ ይሄ ካንዲት መጨረሻ ላይ ግን እነሱ ሁላ ዶክተሮች እንትን ሲሉኝ በቃ መቀመጥ አልቻልኩኝም። በጣም ነው ያዘንኩት። ማምላክ ምን ላደርግልኝ ምን ልሁንልሽ ወላዲተ አምላክ ለአንቺ ለልጅሽ ምንድን ነው የሚሰጠው? ስለዚህ እዛው ታይላንድ እያለሁ ያመነሽም ያላመነሽም ስምሽን እንዲጠራ 3 ወንዶች ነበሩ። አንድ ሴት ስጭኝና የማርያም ልበልልሽ አልኩኝ። ከዛ በኋላ ወላዲተ አምላክ በምታውቀው መንገድ መጣሁኝ ወደዚህ። ባለቤቴ ተገናኘን። ደስ አለኝ በጣም ሁሉ ነገር ደስ አለኝ። ያለቀሱ ተቀበሉ በደስታ በደንብ ማለት ነው። እና ከዛ በኋላ ያው ሁሉ ነገር ተከሰተ 2012 ላይ። እንግዲህ ይሄ የዛሬ ስንት አመት ማለት ነው? የዛሬ 3 አመት ማለት ነው። ይሄ የተፈጸመልህ ዛሬ 2015 ነው። 3 አመት ሊሞላው 2 ወር አካባቢ ቀርቧል። 2012 2012 የካቲት 21 ባለቤቴ ነፍሰ ጡር ነበረች። እዛ እመቤታችን ቅድስተ ማርያም ያለውን ነገር ለነዳያን እንትን ብለን ወደ ሆስፒታል ሄድን። በሰላም ተገላገለች። እሺ ምን ነበር ያልካት እዛ ላይ? የሴቷ ልጅ ነች አይደለ? ወለደችው። ምን ነበር ያልካት ለእመቤታችን? ማምላክን ወላዲተ አምላክን ሴቷ ህፃን ልጅ ላይ የተፈጸመ ደግሞ ሌላ የእመቤታችን አሻራ ስላለ አለ። እውነት ነው። ምንድነው በወቅቱ ያልኩት ምንድነው በጣም ከመዳኔ ይሄኛው ነገር በጣም ነው እንትን ያለኝ እና ማምላክ ያመነሽም ያላመነሽም ልጅሽንም አንቺ 3 ወንዶች አሉኝ ለስምሽ መግለጫ እኔ ምንም አይደለሁኝም። ስምሽን ለልጅ ስም ሰይማለሁ። የማርያም ልልሻለሁ። ያመነውም ያላመነውም የማርያም ልልሻለሁ። ስለዚህ ይሄንን ብዬ ነው የመጣሁት። ይገርም ነገር እና አሁን ዛሬ አድጋ ያው ኦኬ እዛ ህክምና ላይ ያለ እሷ ነፍሰ ጡር ነበረች። አይ አይደለም ከዛ በኋላ ነው እኔ ልክ ዳንኩኝ አይደል? ይሄንን ለማምላክ ነገርኩኝ። ከዛ በኋላ መጣሁኝ። በቃ እኔ ከኩኝ 2011 ነው። እሺ 2011 ነው ህክምና 2011 ነው የኩኝ። የተወለደችው ነው እሷ? አዎ የተወለደችው 2012 የካቲት 21 ምን ብለህ ተሳልክ? መሳሳው ንግግር ነው። ያው ለእሷ ለእመቤታችን ማምላክ ልጅሽንም አንቺም ለማያምኑት የማርያም ብዬ እጠራልሻለሁ። ልጅሽን ሌላ ምንም ማድረግልሽ ነገር የለም። እኔ ግን ሴት ከሆነች ወንድ ከሆነ ብላል 3 ዛሬ ነው ልጅ እንደምትሰጠኝ አውቃለሁ። እርግጠኛ ሆነ? አዎ ምን አለ ሉሊ አሁን አንድ ነገር ምን መሰለህ የኔ የህይወቴን ነገሮች ብትመለከት ከወላዲተ አምላክ ጋር የተሳሰረ ነው። ምንም ነገር ጠይቃት ሁሉም ተጽማለች። እውነት ለመናገር ብዙ ታምሮች አሉ ከኔ ዘንድ ማለት ነው። ይሄንን ስናገር ብዙ ወዳጆቼ ያውቃሉ ብዙ ታምራቶች እንዳሉኝ ማለት ነው። ግን ከታምራቶች ሁሉ ታምር ሁሉም ታምር እኮ ቢሆኑ ግን አንዱ ታምር ትልቅ ነው። ትልቅ ነው። የሞቴ ይሄ ነው። የሞቴ የመዳኔ መገኛ ይሄ ነው። ስለዚህ ይሄንን በእርግጠኝነት ሴት ልጅ ለብዙ ሰው ነገር አለ። በነገራችን ላይ ግን አሳት ስለእውነት ወላዲተ አምላክ ሴት ልጅ ወልደዋል። ይሄው ወላዲተ በቃ እና በሷ አላፍርም መቼም። ዛሬ አንዳንድ ሰው እምነቱ ይከፈላል። ሴት ልጅ ከሰጠሽኝ ነበር አሁን ሌላ ሰው ቢሆን ወይም አንዳንድ ሰዎች ላይ የምናየው ነገር ሴት ልጅ ከሰጠሽኝ እንግዲህ ወንድ አይደል አሁን 3 ልጅ ያለው 3 ወንድ ልጅ ያለው ሴት ይፈልጋል ብቻ በቃ አሁን ሴት ልጅ ከሰጠሽኝ ማለት እኮ ላሰጪም ትችያለሽ ማለት ነው። ይሄ ነው ችግራችን። ከሰጠሽኝ እንዲህ ብዬ እጠራልሻለሁ፣ መታሰቢያ አንቺ መታሰቢያ ያደርጋለሁ
ይል ነበር። አንተ ግን እንደዚህ አላልኩም። ሴት ልጅ ናት የምትሰጪኝ እንዲህ እላለሁ ነው። እውነት ነው። ለዚህ ምስክሮች በጣም ብዙ አሉ። እሺ አሁን እንግዲህ ወደ እሷ ላይ ለመምጣት ቸኩያለሁ። አዎ ከዛ በኋላ በጣም ይገርማል። የካቲት 2011 ላይ ማማ ትምጣ፣ እስኪ ትምጣ። አዎ ትምጣ። ነይ አንቺ ታምረ ማርያም የእመቤታችን ልጅ። እሺ ቴዲ አሁን ቀጥል። እና 2012 የካቲት 21 የማርያም ልጅ ተወለደች። በቃ ስሟ ወጥቷል፣ ኦልሬዲ ወጥቷል። አዎ የማርያም ናት። እና ያመነውም ያላመነውም የማርያም ተብሎ ይጠራታል። ምናልባት ወደፊት የምትደርስበት ደረጃ አይታወቅም። እሺ ስለዚህ በየቦታው የማርያም ልትባል ትችላለች። መጥራት እንኳን ባይፈልጉ ግዴታ የእንጀራ ጉዳይ ያስጠራቸዋል። አዎ እና እሷ የማርያም ተወለደች። ብዙዎቹ ቀደም እንዳልከው በእነዚህ አይነት ነገሮች ላይ እንትን አላሉ ማለት ምናልባት አውቆት ይሆናል የሚል ነገር ነበርና ያ አይደለም ማለት ለማንም አይደለም። ታምር እንትን የሚለው የወላዲተ አምላክ ክብር ነው የሚገለጽበት እና እሷ በዚህ ሰዓት ተወለደች። ከዛ በኋላ በጣም የሚገርመው ደግሞ እሷ ስትወለድ በጨረቃ ላይ የምናያት ልጇን ታቀፋ የሚመስል ሽታ ደረቷ ላይ ወጥቶባታል። የእመቤታችን ሽታ ወጥቶባታልና ምኗ ላይ? ደረቷ ላይ ማለት ነው። ማማ ላይ ነው። አሁን ማለት አሁን ይታያል። እንደ ይታያል። እንደ ሽታ መልክ ሆኖ የልጅነት እንትና ባይሆንም አሁን በፎቶግራፍ እንትኑ አለና እሱ ላይም አለ እና በጣም ይደንቃል። ወላዲተ አምላክ ለኔ ያደረገችልኝ ታምር እመቤታችን ምስል ማለት ነው። ምስለ ፍቅሮ ምስለ ፍቅሮ እመቤታችን ልጇን አቅፋ ይዛ እዚህ ደረቷ ላይ አላውን አላ ዋላ ዘይ እንዴት ነው? በጣም 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 የብርሃን እናት ወላዲተ አምላክ በሁላችንም የጸጋው ይብዛ እና ይሄንን ታምር አደረገችልኝ ማምላክ። እኔ እመቤታችንን እንደመሳም ነው የምቆጥረው። አንቺን ግንባርሽን መሳም እና በጣም ምን አልክ ይሄን ስታይ ማለት ያው እኔ ለሰዎች ይሄንን ብል ያው ትንሽ ይከብዳል። አምናለሁ እንደሚሆን አምናለሁ፣ እንደሚደረግልኝ አምናለሁ። ግን እኔ ይሄን አልጠበቅኩም ማለት ደረቷ ላይ እንደሽታ መልክ ሆኖ የእመቤታችን ምስል ከነ ልጇ ጋር የሚሆነውን ነገር ያን እንትን አላልኩኝ፣ አላሰብኩትም ነበረ። የአብሮነት መገለጫ ብዬ ወሰድነው እኔና ባለቤቴ። የአብሮነት መገለጫ የወላዲተ አምላክ የአብሮነት መገለጫ ነው ብለን አሰብን እና አወራን እና በጣም ይገርማል። አስበዋል አሁን ያን ሁሉ መከራ አሳልፎ ተራራ ጭንቅላቱን ተዛብቶ ተራራ ክሎ ጥይዞ ሆስፒታል ላይ ገብታ ዳሳ ለእናትህም ለአንተም ታይታ ከዛ ሁሉ ጭንቅ ወጥተህ በሷ ምልጃ እንደገና ተመልሰህ ሴት ልጅ ወልዳለሁ ልጄንም የማርያም ልልሻለሁ አንቺንም ማስታወስበት አማኙም አማኝ ያልሆነው ይጠራሻል ብለህ ገና ሳትረገዝ ተናግረህ እንደዛ ማካልክ ብላ ደግሞ ሽታዋን እዚህ አስቀምጣ ሴት ልጅ ሰጠች። እውነት ነው። በጣም ከዚህ በላይ እምነትና ከዚህ በላይ ምስክርነት የለም። በጣም በጣም በርግጥ ሁሉንም ልጆችን ባለቤት ስትወልድ ምንም እንትናናትምና እሷ አሁን ሁለት ሰዓት ከምናምን ነው መጣው በምጥ ነው ማማዬ። ሁሉም ልጆቼ በምጥ ናቸው። ስምሽ ማን ነው? ገና 2 ዓመት ከ10 ወር ምንም ቋንቋ አልፈታችም። አይ ዝም ብላ አንዳንድ ነገር ታወራለች ማለት እማ ዝም ብለሽ ወዳቸዋለሁ ቅድም እንዴት ብለሽ እንደተቀበልሽኝ ዘለሽ አልነበር የሳምሽኝ? ለካ እመብርሃን አዘጋጅታለኝ ነው። እንዲህ ብላ እኮ ነው እንዲህ ብላ ነው የተቀበለችኝ። አሁን አሁን ሙሉ ስሟ ማን ነው ማለት ነው? የማርያም ቴዎድሮስ አሰበ። ማርያም ቴዎድሮስ አሰበ። እንግዲህ ውድ አድማጮቻችን፣ ተመልካቾቻችን የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች ይሄ ድንቅ ቤተሰብ ብዬ ዛሬ ወደ እነሱ ቤት የመጣሁት ቴዲ ቤት። የሚገርማችሁ ነገር ሴቭ ያደረኩት ራሱ ስልኬን አሳያችኋለሁ። ሴቭ ያደረኩት
ቴዲ የማርያም ልጅ ብዬ ነው ሴቭ ያደረኩት። ታውቃላችሁ እኔ ከመቤታችን ጋር ያለኝን ቁርኝት ያለኝን ነገር ስለምታውቁ በሷ ጉዳይ ላይ ህይወታቸው የተሳሰረ በሙሉ ገና ካንደበታቸው ሲወጣ ወዲያው ነው እኔም ከነሱ ጋር እኔም ህብረት ምፈጥረው ያለኝን ነገር ማጠብቀው። ከዛ በኋላ ይኸው ሲያመኝ ይጠይቀኛል፣ እኔ ራሴ ደውለታለሁ። እጅግ በጣም በልዩ ሁኔታ ነው። ሁሉም ኦርቶዶክሳውያን የድንግል ማርያም ልጆች ናቸው። ግን በተለየ ሁኔታ ደግሞ በተለየ አካል ደግሞ እንዲህ አይነት ነገር ስትሰሙ በእርግጠኝነት እናንተም ራሳችሁ ትገረማላችሁ፣ ትደነቃላችሁና እንግዲህ ይሄው ምስክር ከዚህ በላይ ምስክር የለም። የመጀመሪያ ልጁ አለ። የሱ ደግሞ ስጦታ አሁን ከዚህ ቀጥለን እናቀርበዋለን። ቴዲ መጨረሻ እንግዲህ አያልቅም ግን ዛሬና እዚህ ላይ ያዝ እናድርገውና ነገ ደግሞ እንቀጥላለን። ምክንያቱም ህይወት ይቀጥላል፣ ተጋድሎም ይቀጥላል፣ ህይወትም ይቀጥላል። በዚህ ምድር ላይ ያው ርስት አይደለም፣ ይህች ምድር ርስት አይደለችም፣ ርስታችን አይደለችም። ግን ተጋድሎ የምንፈጽምባት አሸንፈን ደግሞ ወደዛኛው ዓለም ለመጨረሻ ጊዜ የምንኖርባት ዓለም አለችንና ይህን ተጋድሎ የምንፈጽመው ከመቤታችን ጋር ሆነን በተለይ ደግሞ ከፍጥሯን ሁሉ ማን ተጠላለህ ቢሉ ሰይጣን መቤታችንን ነው። ምክንያቱም እሱን ድል ያደረገውን ልጇን ስለወለደችበት እሷን ይጠላታል። ስለዚህ እኛ የመቤታችን ልጆች ስለሆን ገና ወደፊት ምን እንደሚገጥመን አናውቅም። እሷ ደግሞ አለችልን፣ ከፊታችን ትቀድማለች። አሁንም ከፊታችን ትቅደማለች። የማርያምን እንግዲህ ያሳድግልህ አለ። አሜን። ከሷ የተሰጠች ከመቤታችን የተሰጠች አሻራ የተደረገባት ያው ለሁሉም ሰው የጽናት ተምሳሌት ታድርግልህ። አሜን። ናችም ደግሞ አሜን። የመጨረሻ የምትለው ነገር ለሁሉም እንዲተላለፍ አንተ ኦርቶዶክስም እምነታችን የወላዲተ አምላክ ጸጋና በረከት አድሮብህ ለሁሉም ለዓለም እንዲተላለፍ ላመኑትም ላላመኑትም በአጠቃላይ ለዓለም ሕዝብ እንዲደርስ ስላደረክልን አመሰግናለሁ። ወላዲተ አምላክ ልጆችን ያው ታሳድግልን። ሁላችንም የወላዲተ አምላክ ፍቅር ይደርብን። ሁላችንም በመቤታችን ስም አንድ ነገር እኔ የምለው ነገር ምንድነው? በፍጹም በወላዲተ አምላክ ሰዎች አትጠራጠሩ። በፍጹም ማለት ነው። ታደርግልኛለች፣ እሷ ታደርጋለች በየትኛውም። ስለዚህ ወላዲተ አምላክ ሁላችንም በጸጋ በረከት ለሁላችንም የጎደለብንን ጎደላችንን ትሞላለን። ከሁሉ በላይ የኔ ግማሽ አካሌ ሙሉ አካሌ ብላትም ምንም እንትን አይለኝም። ሙሉ አካሌ ናት። ባለቤቴን ሁሉ ነገሬ እሷን በእሷ ጸሎት ነው የዳንኩትኝና ማምላክ እሷን እኔን ያስቀድመኝ ነው ማለት እውነት። እና ማምላክ በሰላም ለልጆቿ ትኖር ተመሰገነች። ሌላው ምለው እዚህ ያለው ጓደኛዬን ሙሉ ጌታን በጣም ነው በመብርሃን አመሰግነዋለሁ። ወላዲተ አምላክ መልካም ሁሉ ያታጋጥሞ። ጓደኛዬም ዘላለም እንደዚሁ ልጁን ተባርክለት። ሙሉ ጌታም ጓደኛዬን ልጆቹን ወላዲተ አምላክ ተባርክለት። ወንድሜ በጣም በቃ ምንም እናቴ ወንድሜ ምንም ልገልጽ የማልችለው ቋንቋዬ ነው። ማምላክ በበረከት ሁላችንም ተዳሰን መብራና ተነስተ እግዚአብሔር እንግዲህ ልጆቻችሁ አድገው ድራችሁ እመቤታችን በሰርጋቸው ተገኝታ ደግሞ በመውለዳችሁ በምጧ ተገኝታ ምጧን አቅልላ ያለምንም ኦፕራሲዮን ያው ዘመኑ የኦፕራሲዮን ዘመን ነው እና እመቤታችን ሐኪም ሆና ልጆቻችሁ እንደተወለዱ ያን ጊዜ ደግሞ በዶኪማስ ጓዳ የተገኘች ወላዲተ አምላክ በእናንተም ጓዳ ተገኝታ ልጆቻችሁ ለመዳር ያብቃችሁ። አሜን። የልጅ ልጅ ለማየት ያብቃችሁ። አሜን አሜን። ሀገራችንን ሰላም ያደርግልን። አሜን። ከዚህ በመቀጠል እንግዲህ ቴዲዬ በጣም ደስ ብሎኛል። ቤት መጥቼ ይሄንን ተአምር ስለሰማሁና ስላሰማሁ በጣም ተደስቻለሁኝ። ውድ ባለቤቱም አለች፣ ትመጣለች፣ ታያታላችሁ። ሁሉንም ልጆች አብረን እናያቸዋለን። አሁን ግን ወደ የበኩር ልጁ ኢዩኤል እንሄዳለን።
የዩኤልን መርሃ ግብር በትግስትና በጽናት በጉጉት የምትጠብቁት ክፍል 2 የቴዲ ቤተሰብ የቴዲ ተአምር የተደረገበት ነው። ለሚቀጥለው ሳምንት የወንድማችን የልጃችን የዚህ አስደናቂ ልጅ ምን ይዞላችሁ እንደሚመጣ የተለየ ተሰጥቶታል። እሱ ደግሞ የተለየ ነው። በሚቀጥለው ሳምንት ጠብቁ። እንግዲህ ከቴዲ ቤተሰቦች ጋር የቆይታዬን እንግዲህ እስካሁን ይህን የመሰለ ነበረ። እጅግ በጣም ብዙ ነገር እንዳገኛችሁ እንደተጽናናችሁበት ብዙ ነገር እንዳገኛችሁ እርግጠኛ ነኝ። እመቤታችን በቅድስት ድንግል ማርያም የተጎበኘ ቤታቸው ድረስ መጥቼ ዛሬ በተለይ ከቴዲ እና ከማማ ህፃኗ እንደገና ደግሞ የስጦታ ባለቤት የሆነው ደግሞ ኢዩኤል ጋር ቆይታ አድርጌያለሁ። የተከበሩ ደግሞ ባለቤቱ አሁን መጥተዋል ከቀሩት ልጆች ጋር በጣም ደስ ብሎኛል። በቋንቋ አይነሽ ሚዲያ ልዩ ቆይታ ስላደረኩኝ ቤታቸው ድረስ መጥቼ ማለት ነው። ከዚህ ከፍ ካለው ሰገነት ላይ ወተን በዚህ ይታያል፣ ብዙ አብያተ ክርስቲያናት ይታያሉ። እንግዲህ ከመጣው አይቀር ደግሞ የኔ ታናሽ ወንድማቸውን ስጦታ ይሄው ለዚህ ቤተሰብ ሰጣለሁ። ምን እንደሆነ ደግሞ ከፍታ ያሳዩናል። ጀምሬዋለሁ፣ መጨረስ ነው። ናይ ብቅ ወደሽ ማነች ቋንቋዬ ነሽ። እቺ ስዕል ቋንቋዬ ነሽ ድንግል የሚለው መዝሙር ሲወጣ የመጀመሪያ የታየችው የተገለጠችው በእኔ መዝሙር ላይ ነው። ዛሬ ስሟን ሰዎች እንደዚህ ሲጠሩ እስኪ እመቤታችንን ስዕል ሲፈልጉ ቋንቋዬ ነሽን ስጠኝ ቋንቋዬ ነሽን ነው የሚሉትና ሰምተሃል አይደል ቴዲ? እውነተኛ ነገር ነው አይደል? ያኔ መዝሙሩ ሲወጣ ሰው ከግብጽ ልኮልኝ መጀመሪያ የታየችው የተገለጠችው በእኔ መዝሙር ላይ ስለነበረ እኔም የዚህ ታሪክ ተሳታፊ ስለሆንኩ ደስ ይለኛል። እንግዶቼም በሙሉ በእንደዚህ አይነት ስሸኝ ደስ ይለኛልና ይሄ ደግሞ አይጠፋም፣ ፊት ለፊት ይደረጋል። እንግዲህ በእናንተ ቤት ትግባላችሁ። በጣም እውነት ነው የምልህ፣ ትልቅ ነገር ነው። ባለፈው ተጠይቀናል። አሁንም በጣም መቤቴን ነው ትስጥልን ነው የምልህ። አጭር ብዙ መናገራችን ትንሽ ነገር ልናገር። በባለቤቴ ብዙ ነገር ስለሰማህ ባልና ሚስት አንድ አካል ነው ይባላልና ሁለት ምስክርነት ከመናደርገው ብለን ነው ያላደከምንሽ። ትክክል። እንደው ብዙ ስለነገርችልኝ አንድ ቃል ልናገር ብዬ ነው እኔ ብዙ ነገር ስላደረገችልኝ ዝም አይበል አንደበቴ ብዬ ነው መናገር ባልችልም ብዙ ነው ለኔ ቤት ያደረገችው። መቤቴ ባሌን ከከባድ በሽታ አድናልኛለች፣ አውቁባ ሰጥታኛለች። ድጋሚ ሁሉን አጫውተዋል። ድጋሚ ፍሬ ሰጥታን ደግሞ ሴት ልጅ በለቷ ቀን ያገኘናት እሷንም መድኃኒዓለም ለኛ ብዙ ነው ያደረገልን። እመቤቴ ብዙ ነው ሁሉን አጫውተዋል። ማንም ከማይድንበት አካል ጉዳት ከሚደርስበት ከዳንም በኋላ ብዙ ከሚደርስበት ሙሉ አካል አድርጋ ሰጥታኛለች። እመቤቴ አትዘኝ ስትለኝ፣ ስቀሽ ኑሪ ስትለኝ፣ የልጆችን አባት አትጭ ስትለኝ ብዙ ቤቴን በረከት ሞልታልኛለች። ለኛ የደረሰ መድኃኒዓለም እመቤቴ ለሰው ሁሉ ይድረስ ነው የምለው። እናቴ አልጨከረችም። ስራችን ጥሩ ሆኖ ሳይሆን ምግባራችን ሳይሆን ቸርነቷ ነው። ለውሻ ራርታለች እሷ፣ ለተጠሞሽ ያዘናንጀት አላት እመቤቴ። እኔንም አልተወችኝም። ከሰው ከማይድንበት ከከባድ በሽታ ሁሉንም ስለምታውቀው ያው ለመመስከር ያህል ነው። አድና ፈውሳ ጭራሽ ዛሬ ከድሮ በተሻለ ጤነኛ ሆኖልኝ ዳግም ፍሬ ሰጥታን ብትሰጠኝም ደግሞ በእለታው ቀን ጭራሽ ባላሰብኩበት በሰላም ተገላገልኩ። ልጄንም እና ለኔ ደረሰች እመቤቴ። መድኃኒዓለም ለሁሉ ይድረስ ነው የምለው። አንተንም ትዳርህንም ልጆችንም ይባርክልን፣ እንዳከበርከን እግዚአብሔር ያክብርልን ነው የምለው። በለተቀኗ ነው የተወለደችው። በለተቀኗ ነው። የሚገርም ነገር ቤተሰቦቼ ራሱ ይስቁ ነበርና 9 ወር ሞልታት ነው ማርዬ እና ሞልታት እንዴናኒ እንዴት ነው ይሄ ቃል እንደዚህ ሄዶ ምን ይላሉ። የሚገርም ነገር ዶክተሩንም የሱን ታምራት አጫውቶታልና በጣም ተገርሞ ሰምቶ መጨረሻ ላይ በቃ ማምሻው ላይ ወጋክቶ ምናምን ጧስ ነው በለቷ ቀን ተወለደች። እሱም እንዳጫወተ ኦፕራሲዮንም ሲሆን በለቷ ሌላ ይቀር ሁሉ ተአምር ለኛ ቤት ሲደረግ
አዲስ አበባ እንኳን ሲገባ በእለቷ ነው የገባው። በእለቷ አመታዊ ክብሯ ታቦታ እየወጣ ነው እሱ አዲስ አበባ የገባው። ሁሉም ሰው እመቤቴ ለእናንተ ያላችሁ ለኛ ይሉናልና በእለቷ ቀን በእመቤቴ የማርያምን ብለን ያልናት በእለቷ ቀን በሰላም ተገላግዬ ምጤም ሳይበዛ ምን ብዬ ልጄን አቀፌ በእለቷ ቀን ነው የገባሁት ቤቴ። እንግዲህ ያው ሁሉ መከራ ያለፈለት በድንግል ማርያም በእለቷ ኦፕራሲዮን የተደረገው በእለቷ ወደ አዲስ አበባ የመጣው በእለቷ እቺም ደግሞ ሴት ልጅ አምኖ የማርያም ላት አለው ያለው ልጅ ያለችው የተባለችው ነው ህፃኗ ልጅ እመቤታችን እፍ ብላ ሽታዋን ደረቷ ላይ ያስቀመጠችው ይቺም ድንቅ በሶስት ልጆች መካከል የተገኘች ፍሬ ከሞ ይሞታል ተብሎ እንግዲህ የጭንቅላት ካንሰር የጭንቅላት እጢ በጣም ከባድ ነው። ይሞታል ተብሎ ድጋሚ ተቀጥሎለት እመቤታችን አትሞትም እንደውም ሴት ልጅ ሰጣሃለሁ ብለው በእለቷ የተወለደች እጅግ በጣም እኔ ጣም ነው እኔ እንደው እኔም የእመቤታችን ወዳጅ እኔም ለኔ አድርጋልኛለች ይላለሁ እኔም ወዳጃ ነኝ ይላለሁ። እናንተ ጋር ደግሞ የተደረገው ደግሞ የተለየ ነው። አዎ በጣም እውነት ብዙ ነገር ነው የተደረገልን። ብዙ እኔ እያንዳንዷን የምትጠቅሳት ጊዜ አይበቃንም። በብዙ ነገር እመቤቴ ጎብኝታናለች። ትዳር ልጆቻችንንም እኛንም አስባለች። ብዙ እዚህ አድርሰናለች። ለሁሉም ትድረስለት ነው የምለው እመቤቴ ለሁሉም። አሜን። እናትና ልጅ ዘላለም ይመስገኑ። አሜን። ነገም ብመጣ ከነገ ወዲያም ብመጣ የኔ ስጦታ እሷ ነች። ከሷ በላይ ስጦታ የለኝምና እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሰላም ሆኖልን ለእናንተ የተደረገው በሁሉም ቤት ይደረግለት። አረገችልኝ ለናቴ ምን ከፍላታለው ለመቤቴ ከፍቅር ከሐዘን ያወጣችኝ መታችልኝ አዛኝቷ ስላረገችልኝ ለናቴ ምን ከፍላታለው ለመቤቴ ከችግር ከሐዘን ያወጣችኝ መጣችልኝ አዛኝቷ የሰላም አርማነሽ ቀስተ ደመናዬ ከኢየሱስ ክርስቶስ ሶስት አስታራቂ ሕይወቴ ታደሰ ቤቴን ባንቺ ሞላ የነቢያት አገር ሆነሽኝ ከለላ ርግብዬ ነይ ድንግል ርግብዬ ነይ ድንግል ባርኪ በመስቀል ስላረገችልኝ ለናቴ ምን ከፍላታለው ለመቤቴ ከችግር ከሐዘን እያወጣችኝ መጣችልኝ አዛኝቷ። እንግዲህ ይህ መርሃ ግብር ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ በሚለው የቋንቋ የነሽ መርሃ ግብሮች አንዱ ነውና በዛ መርሃ ግብር ላይ የሚቀርብ ነው። እንደገና ዛሬ ደግሞ የእመቤታችን ስለሆነ አሁን ያከበርነው በቅርቡ ጌታ ልጇ ማለት ነው የእመቤታችን ተአምሩን ለመጀመሪያ ጊዜ የገለጸበት በዶኪማስ ጓዳ በማን ምክንያት? በእመቤታችን ምክንያት በእናቱ ምክንያት ወይኑ እኮ አልቆባቸዋል ብላ እሷ አሳስበው ተአምር ያደረገበት ያስሞላችለት የጎደለውን ያስሞላችለት እናታችን በእኛም ህይወት የጎደለውን የምታስሞላልን እናታችን ናትና ተናገሩ ድንቅ ስራዋን መስክሩ ብለን መጀመሪያ ተናገሩ ድንቅ ስራውን እንላለን የልጇን ከዛ ለሷ ብለን እንጨርሳለን። ተናገሩ ድንቅ ስራውን መስክሩ ተናገሩ ድንቅ ስራውን መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ድንቅ ስራውን መስክሩ ታምሩ ለዓለም ንገሩ ታምሩ ለዓለም ንገሩ ድንቅ ስራውን መስክሩ ተናገሩ ድንቅ ስራዋን ተናገሩ ድንቅ ስራዋን መስክሩ ተናገሩ ድንቅ ስራዋን መስክሩ ታምሯን ለዓለም ንገሩ ታምሯን ለዓለም ንገሩ ድንቅ ስራዋን መስክሩ ታምሯን ለዓለም ንገሩ ታምሯን ለዓለም ንገሩ ድንቅ ስራዋን መስክሩ። ማን ነው ስምህ? ፋኑኤል ፋኑኤል ማን? ቴዎድሮስ ያብስራ ቴዎድሮስ ያብስራ ቴዎድሮስ ፋኑኤል ቴዎድሮስ የማርያም ቴዎድሮስ
ኢዩኤልን ሰምተናል። ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያው ይሄ በባትሪ ነው የሚሰራው። እንደዚህ አድርጎ በዚህ ጋር ብርጭቆ ማጠብ፣ በዚህ ጋር እንደዚህ እያደረግን ብርጭቆ ያጥብልናል። በዚህ ጋር ደግሞ እዚህ ጋር እንቁላል ምናምን ካለ እንደዚህ ያደረገ ይመታልናል ማለት ነው እንቁላል። ይሄኛው ደግሞ ግራይንደር ነው የሰሩበት ምክንያት ደግሞ ብዙ ጊዜ ሰዎች እንጨት ምናምን ለመቁረጥ መጋዝ ሲጠቀሙ የዛን ጊዜ ጉዳት ወይም ሌላ ነገር ሊፈጠር ስለሚችል እሱን በማስመልከት ነው የሰሩት ማለት ነው። ይሄን የሰሩበት ግባት ደግሞ በካርቶን፣ በዲናሞ፣ በምላጭ፣ በኤሌክትሪክ፣ በሶኬት ነው የሰሩት ማለት ነው። በሶኬት ነው የሚሰራው። እዚህ ጋር ኦን ኦፍ አለ። ኦን በምናደርግበት ጊዜ እየተሽከረከረ ይቆርጣል ማለት ነው። አንደኛው ነገር ሁለቱ ይሄኛው ከሌሎቹ የሚለየው ያ ገመዱን እንደዚህ ይሄኛው ገመድ ሳይሆን እንደዚህ አድርጌ ሳይሆን ያስቀመጥኩት እንደዚህ አድርጌ ባጭሩ ማለት ነው። ምክንያቱም ይሄኛውን ፈተነው ሌላ ገመድ ከመናስገባ አሁን ልክ ይሄ ሲያልቅ እንትኑን መበጨቅ ብቻ ነው፣ ሌላ ይነሳል ማለት ነው። እንደ ሶፍቱ እንደዚህ ስናነሳው ሌላ እንደሚያወጣው ሁሉ ይሄኛው ጥቁር ሆኖ እንዳለ ጥቁር ሆኖ እንደዚህ ስናነሳው ያ ሌላ ደግሞ አዲሱ ሌላው ወደ ላይ ወጣ ይልልናል ማለት ነው። እነሆ የገጠሯ ቤተክርስቲያን ዛሬም ትጣራለች። ለግሸን 60 ኪሎ ሜትር ሲቀር የምናገኘው በደቡብ ወሎ ሀገረ ስብከት የኩታብር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ህንጻው ከተጀመረ ረጅም ዘመን አስቆጥሯል። እናንተ በምትደግፉት እናንተ በምትልኩት ይኸው እዚህ ደርሷል። አሁንም የቀሩትን ነገሮች እጃችሁን ዘርጉለትና ተፈጽሞ ለምርቃቱ እንዲበቃ እናድርግ። በሚያሳዝን ሁኔታ ካህናቱ በዚህ ያሉት አገልጋዮች ያለምንም ደመወዝ እንዲሁ በእግዚአብሔር ቸርነት እያገለገሉ የሚገኝበት ቦታ ነው። ይህንን ቦታ ማየት መጎብኘት ለኛ ትልቅ የጽድቅ መንገድ መስራት። ባለፈው ባሳሰብኩት መሰረት በውጭና